ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች። ዛሬ የምንነጋገረው ማንነትን ስለሚቀይሩ፣ በሰዎች ዘንድ ያለን ክብር ስለሚጨምሩና የውስጥ ሰላምን ስለሚያረጋግጡ 14 ታላላቅ የህይወት መርሆች ነው። ይህ ቪዲዮ ህይወታችሁን ወደ ላቀ ደረጃ ለመውሰድ የምታደርጉት ጉዞ መጀመሪያ ሊሆን ይችላል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የመጨረሻዎቹ ነጥቦች ለህይወቱ አዲስ ትርጉም የሚሰጡ ናቸው። አንደኛ፣ የተፈላጊነት ጥምና የክብር መሸርሸር። ሰዎች እንዲወዱ፣ እንዲያደንቁ ወይንም እንዲቀበሉ አጥብቀህ ስትለምን ሳታውቀው ያለህን ክብር እያጣ ነው። ለምን መሰለ? ሰዎች ተፈላጊነትን እንጂ ለማኝን አያከብሩም። የራስ ዋጋ የሚወሰነው በሌሎች ሰዎች አድናቆት ላይ ከሆነ አንተ የነሱ ስሜት እስረኛ ነህ። እውነተኛ በራስ መተማመን የሚመጣው ብቻዬን መቆም እችላለሁ ብለህ ስታምን ነው። ማንም ባያደንቅም እንኳን ዋጋ እንደማይቀንስ ስትረዳ ያኔ ሰዎች ሊያከብሩ ይገደዳሉ። ሁለተኛ፣ ኩራት የውድቀት መጀመሪያ። ሁሉንም አውቃለሁ ማለት መማር አቁሜያለሁ ማለት ነው። ኩራት ዓይንህን ይጋርደዋል። ትላልቅ ሰዎች የወደቁት ጠላት ስላሸነፋቸው ሳይሆን በራሳቸው ኩራት ተታለው ትናንሽ ስህተቶችን ማየት ስላቃታቸው ነው። እውነተኛ እውቀት ያለው ሰው እንደተሞላ ስንዴ ዝቅ ይላል። ሁል ጊዜ ተማሪ ሁን። ዓለም በየቀኑ አዳዲስ ትምህርቶች አሏት። ሶስተኛ፣ ምቀኝነትና የጀርባ ወሬ። ሰዎች ስላንተ መጥፎ የሚያወሩት ካንተ በታች ስለሆኑ ነው። አንተ ላይ ለመድረስ አቅሙ የሌለው ሰው አንተን ወደ ታች ለመሳብ ይሞክራል። ስለዚህ አንድ ሰው ስለ አንተ መጥፎ ሲያወራ ስትሰማ አትቆጣ፣ ይልቁንም ዘንለት። ንግግሩ ስለ አንተ ማንነት ሳይሆን ስለ እሱ የውስጥ ባዶነትና በራስ አለመተማመን የሚናገር ምስክርነት ነው። አራተኛ፣ መፎከር የባዶነት ምልክት ነው። እውነተኛ ሀብታም ገንዘቡን አይቆጥርም። እውነተኛ ጀግና ስለ ጀግንነቱ አይሰብክም። ለሰዎች የሆነ ነገር ለማሳየት በጨነቀ ቁጥር በውስጥ ያ ነገር እንደሌለ እያረጋገጥክ ነው። እውነተኛ በራስ መተማመን ዝምተኛ ነው። ራሱን ያወቀ ሰው ራሱን ለማስረዳት አይደክምም። ተግባርህ ከድምፅ በላይ እንዲጮህ ፍቀድለት። አምስተኛ፣ ትኩረት የሚሰርቁ ነገሮችን ማስወገድ። በዚህ በጩኸት በተሞላ ዓለም ውስጥ ስኬቴ የሚለካው በአይሆንም የሚል አቅም ነው። ዓላማ ላይ ለመድረስ የማያስፈልጉ ጓደኞችን፣ የማያስፈልጉ ሶሻል ሚዲያዎችንና አላስፈላጊ ጭቅጭቆችን መቁረጥ አለብህ። ጫጫታውን ስትቀንስ የውስጥ ድምፅህን መስማት ትጀምራለህ። የህይወት ለውጥ የሚጀምረው ትኩረትህ በአንድ ነገር ላይ ብቻ መሰብሰብ ስትችል ነው። ስድስተኛ፣ መረጋጋት እውነተኛ ጥንካሬ ነው። ብዙዎች ጸጥታን ወይንም መረጋጋትን እንደ መሰልቸት ያዩታል፣ ግን ስህተት ናቸው። በማዕበል ውስጥ መረጋጋት መቻል ትልቁ የጥንካሬ ምልክት ነው። በባህሪ የማይዋዥቅ፣ ቃሉን የማያጥፍና በስራው የማይሰላች መሆንን ሰዎች በአንተ ላይ እምነት እንዲጥሉ ያደርጋል። ሰባተኛ፣ የዝምታ ጥበብ። ለተናገሩ ሁሉ መመለስ፣ ለተቃወሙ ሁሉ መከራከር የብስለት ማነስ ነው። አንዳንድ ሁኔታዎች መልሳቸው ዝምታ ብቻ ነው። ዝምታ ማለት ሽንፈት ሳይሆን ለዚህ ጉዳይ ጊዜና ጉልበቴን አላወጣም ብሎ የማለፍ ጥበብ ነው። ብልህ ሰው መቼ መናገር እንዳለበት ብቻ ሳይሆን መቼ ዝም ማለት እንዳለበትም ያውቃል። ስምንተኛ፣ ራስን መግዛት። ስሜት እንዲመራ ከፈቀድክ አንተ የስሜት ባሪያ ነህ። ማንም ሰው ሊያበሳጭህ፣ ሊያስደስትህ ወይም ሊያሳዝንህ በቀላሉ የሚችል ከሆነ የስሜትህን ቁልፍ ለሰዎች ሰጥተሃል ማለት ነው። እውነተኛ ጥንካሬ ስሜትን ማፈን ሳይሆን ስሜትህ ሳይቆጣጠርህ በምክንያታዊነት መወሰን መቻል ነው። ዘጠነኛ፣ ለስኬት ትጋት ያስፈልጋል። መካከለኛ ጥረት መካከለኛ ህይወትን ብቻ ነው የሚሰጠው። በአንድ ነገር ላይ ውጤታማ ለመሆን ያ ነገር ሊያሳስብህ፣ ሊያስጨንቅህና
ሙሉ ትኩረትን ሊወስዱ ይገባል። ዓለምን የቀየሩ ሰዎች አንዳንዴ የሚሰሩ ሳይሆኑ በስራቸው ላይ ትጋት የነበራቸው ናቸው። 10ኛ ጉልበትህን ጠብቅ። ሁሉም ሰው ቤት እንዲገባ እንደማትፈቅደው ሁሉም ሰው አእምሮ ውስጥ እንዲገባ አትፍቀድ። መርዛማ ሰዎች፣ ተስፋ አስቆራጮችና ጉልበትን የሚመጠምጡ ሰዎችን ራቅ። ሰላምን መጠበቅ የራስ ወዳድነት ሳይሆን የራስን ሕይወት የማዳን ግዴታ ነው። 11ኛ ትዕግስትና ጊዜ። ሁሉንም ነገር አሁኑኑ እፈልጋለሁ ማለት ለውድቀት ይዳርጋል። ተፈጥሮን ተመልከት። ዘር ተዘርቶ ወዲያው ፍሬ አይሰጥም። ጊዜውን ጠብቆ ይበቅላል። አንተ ዝግጁ ሆነ ጠብቅ፣ የምትፈልገው ነገር ይመጣል። መቸኮል ስህተትን ይወልዳል፣ ትዕግስት ግን ጥራትን ይገነባል። 12ኛ ታማኝነት በፈተና ጊዜ። ሁኔታዎች ሲመቻቹ ሁሉም ጓደኛ ነው፣ ሁሉም ዘመድ ነው። እውነተኛ ማንነት የሚታወቀው ግን ነገሮች ሲበላሹ ነው። በጭንቀት ጊዜ አብሮ የቆመ ሰው በደስታ ጊዜ ካንተ ጋር የመሆን መብት ያለው እሱ ብቻ ነው። ታማኝነት ዋጋው ውድ ነውና ከርካሽ ሰዎች አትጠብቀው። 13ኛ የጥቅም ትስስር። ጥቅም ላይ የተመሰረተ ግንኙነት ጥቅሙ ሲያልቅ አብሮ ያበቃል። በሰዎች ዘንድ ተወዳጅ ለመሆን ብለህ ማንነትን አትቀይር። በእውነተኛ ማንነት የሚወዱ ጥቂት ሰዎች በውሸት ማንነት ከሚከቡ በሺህ የሚቆጠሩ ሰዎች ይበልጣሉ። 14ኛ ጽናትና ዲሲፕሊን። ሞቲቬሽን ዛሬ መጥቶ ነገ ሊጠፋ ይችላል። ስራህን የሚሰራው ግን ዲሲፕሊን ነው። ባይመችህም ደስ ባይልህም ዝናብ ቢዘንብም ያ መደረግ ያለበት ነገር ደጋግመህ ማድረግ ስትችል ያኔ ውጤቱ ይመጣል። ታላቅነት የአንድ ቀን ስራ ሳይሆን የብዙ ቀናት ድምር ውጤት ነው። እነዚህ 14 ነጥቦች ዝም ብለው የሚሰሙ ሳይሆኑ የሚተገበሩ ናቸው። ከነዚህ ውስጥ ዛሬ የትኛውን ለመተግበር አስበዋል? አስተያየቶን በኮመንት መስጫው ላይ አስፍሩልኝ። ይህ ቪዲዮ ለሌሎች ይጠቅማል ካሉ ሼር ያድርጉት። ሰብስክራይብ ማድረጎንም አትርሱ። በሚቀጥለው ቪዲዮ እስከምንገናኝ በውስጥ ጥንካሬና በበሳልነት ኑሩ። ቸር ሰንብቱ።